በምድርና በሰማይ ላይ ያለውን መስማት የእግዚአብሔር ብቻ ባህሪ ከሆነና በሁሉ ቦታ መገኘት የሚያስፈልግ ከሆነ እንግዲህ ታያችሁ ታቻላችሁ ስሙ የሁሉንም ለመስማት በምድር ላይ ያለውን ነገር ለመስማት በሁሉ ቦታ መገኘት የግድ የሚያስፈልግ ከሆነ ዮሐንስ አንድ ቦታ ሆኖ እንዴት ሰማ? በምድርና በሰማይ ያለውን ዮሐንስ ራእይ ምዕራፍ 6 ኦኬ በመጀመሪያ ደረጃ በምድር ሁሉ የሚደረገውን ጸሎት ሰማሁ አላለም። በመቀጠል ራእይ ማሳየትና ራእይ መልአኩ እያሳየው ነው። ይኸውላችሁ ምን እያልኩ እንደሆነ በትክክል ለመረዳት ከሞከርክ ናቲ ምን እያልኩ ነው እኔ በባህሪ አንድ ጊዜ ለምሳሌ ዮሐንስ ከዛ በፊትም ከዛ በኋላም ራእዩ እስከሚያይ ድረስ እንጂ ራእዩ ካየ በኋላም ከማየቱ በፊትም እንደዚህ አይነት ነገር አልነበረውም። ኦልሬዲ አልነበረው። ራእዩ ሲያይ ግን ያየውን ነገር አይቷል። ራእይ ነው እሱ። ስለዚህ አሁን ዘላለማቸው በራእይ ነው የሚኖሩት ከሆነ እሱ ሌላ ጉዳይ ነው። ዘላለማቸው ራእይ በቃ መልአክ እያሳያቸው የዮሐንስ ባህሪ አይደለም። ቆይ አንዴ ዮሐንስ የተሰጠው ከሱ ጋር የሚኖር ማንነት አይደለም። ስለዚህ ድንግል ማርያም ኤኒ ታይም ሲጸለይ ትሰማለች ብቻ ሳይሆን ነይ ስንላት ትመጣለች። ይቅርታና ሙለታ አሁን ጸሎት ስለመስማት ወይ ስፔሲፊካሊ ምናምን አይደለም ኢቭን የጠየቅኩ ማለት ነው። ቅዱሳን በስጋ ሲለዩ አይሰሙም የሚል ነገርን ይዘ ስለተነሳ እኔ ደግሞ ምን ጠየቅኩ? ለምሳሌ በምድር ላይ ያለን ነገር አንድ ቦታ ሆኖ ዮሐንስ ሰምቷል። ምክንያቱም ለምን ይሄን አመጣውልህ? ለመስማት በምድር ላይ ያለውን ነገር ለመስማት በሁሉ ቦታ መገኘት ያስፈልጋል ስላልከኝ ከዛን ይሄው ዮሐንስ በሁሉ ቦታ ሳይገኝ ሰምቷል አልኩ። ከዛ ራእይ ነው አልክ። ኦኬ ልጠይቅ፣ በራእይ የምር ነው የሰማው ወይስ የውሸት ነው? አልሰማም። ሰምቷል ወይስ አልሰማም? በምድር ያለው ኦኬ አለው ነው ይሰማሉ አይደል? የኔ ኔትወርክ ስለሚቆራረጥ ነው ምናልባት እየተሰማሁ በሆነ ዝም ብዬ እንዳልደክም ሰማሉ አይደል ናቲ? ያ ትሰማለህ። ጥያቄ ለመድገም ያህል አሁን አንተ ብቻ አይደለም አንዳንድ ፕሮቴስታንቶችም ይሄንን ስናነሳ እንደው ራእይ ነው የሚሉ ነገር አለና እንደው በዚህ በራእይ የምር ሰምቷል ወይስ አልሰማም? ራእይ ነው። ኦልሬዲ ራእዩ እንዴት ተፈጸመ በምን አይነት ሁኔታ ነው የሆነው የሚለው ነገር ኦልሬዲ የምታውቀው ነገር ካለ አንተ ትነግረኛለህ። ራእዩ አሳይቶታል። የምር ነው ወይ ያየው? በስጋ አይኑ አይደለም ያየው። የምር ነው ወይ ያየው? አዎ አይቷል። የምር ነው ወይ ማለት ምንድነው? ማለት በራእይ መንገድ ራእይ በሚታይበት መንገድ ራእዩ ሪል ነው። በቃ ራእዩ ምንድነው? ራእዩ የምር ነው። ምንም ጥያቄ የለውም። ስለዚህ እኛ እያወራን ያለነው ዮሐንስ በራሱ አይደለም። ኢየሱስ ክርስቶስ መልአኩን ልኮ በመልአኩ በኩል የገለጠለት ራእይ እንጂ ዮሐንስ ሁሉ ጊዜ በራእይ አይኖርም። ራእዩ በጌታ ቀን በነበረበት ጊዜ ያንን አየ፣ አለቀ በቃ። ከዛ በኋላ ከራእዩ በኋላ እንደዛ ያደርጋል ማለት አይደለም። ይሄ እንደዚህ አይነት ሙግት ማምጣት ባይ ዘ ዌይ ዊክ አርጊመንት ነው ማለት እኛ እያልን ያለነው ኖርማል በቃ ሰዎች በአጸደ ነፍስ ሆነው ወላ ባጸደ ስጋ ሆኖ አሁን አንተ ዮሐንስን ስለመጣ ባጸደ ስጋ ያለውን በቃ አንድ ቦታ ሆነው ሁሉን ማወቅ ስጦታን ወይም ችሎታን መቸርን ማለት ነው ችሎታን ይዘው ስለዚህ ከነሱ የሚነጠቅ ያልሆነ የነሱ የሆነ ጊዜ የሚመጣ የሆነ ጊዜ የሚወሰድ የሆነ ጊዜ በሆነ ገዛ የሚሆን ሳይሆን በቃ ተሰጥቷቸው እንደዛ አይነት ነገር አለ ከሆነ ሙግቱ እንደዛ ነው መነሳት ያለበት። ስለዚህ ያውቃሉ በቃ ለቅዱሳን ተሰጥቷቸዋል የሚለውን ነገር እሱን አምጥተህ እሱን ነው ማስረጃ ማምጣት ያለበት። ራእይን ጠቅሰህ አንድ ቦታ ሆኖ ዮሐንስ ምናምን ብለህ ለዚህ ሙግት ስለ ራእይ አይደለም እያወራን ያለ ነው። በቃ እንደዚህ አይነት ነገር የተሰጣቸው ቅዱሳን ካሉ ግን እሱን ማስረጃ አምጥተህ ሙግት ትችላለህ ነው። ናቲ ዲያቆን ናቲ ጥቅሱን ንገረኝ እስቲ። ጥቅሱ የት ጋር ነው? ጥቅሱን ንገረኝ። 6:13 ራእይ ላይ ማለት ነው። እሺ ላንበብላቸው። ቆይ አንዴ ላንበብላቸው። 366 ሰው ዝም ብሎ አየር ላይ እየተወራ እንዳደለ 6:13 እንደዚህ ይላል። ስድስተኛውንም ማህተም በፈታ ጊዜ ያየው ታላቅም ድምፅ መናወጥ ሆነ፣ ፀሐይም እንደ ማቅ ጠጉርም ጥቁር ሆነ፣ ጨረቃም በሞላው አምስት ማለት ነው። ሶሪ 5 እሺ ሶስተኛውም ማህተም
እሺ ሶስተኛው ማህተም በተፈታ ጊዜ ሶስተኛውም እንስሳ መተየ ሲል ሰማሁ አየሁ፣ እነሆ ጉራቻ ፈረስ ወጣ፣ በእርሱም ላይ የተቀመጠ በእጁም ሚዛን የያዘ፣ በአራቱም እንስሶች መካከል ድምፅ እንደ እርቦ ስንዴ በዲናርም 3 እንደ ገርብም በዲናርም ዘይት ወይንንም አትጉዳ ሲል ሰማሁ አለ። ይሄ ነው እንግዲህ። ስንትን ያነበብከው? ሚዩት ሆነሃል። ዮሐንስ ራዕይ ምዕራፍ 6 ቁጥር 5 ላይ አይ ነው 13 ዮሐንስ ራዕይ 5:13 ያ እሺ። በሰማይና በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእርሱም ውስጥ ያለ ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁኑ ሲሉ ሰማው። አራቱም እንስሶች አሜን አሉ። ሽማግሌዎችም ወድቀው ሰገዱ። አለው ተመልሻለሁ። ተመልሰሃል። እሺ ናቻ ልጠይቅህ እዚህ ጋርና ዮሐንስ ራእይ ከማየቱ በፊት የተናገርከው ላይ ገና ቆይ ስላልጨረስንም ሁለታዬ ቆይ መሀል ላይ ላንብ ስላለኝ ነው አሌክስ። እሺ አሁን ምንድነው መሰለ፣ አሁን ዮሐንስ ከዛ በኋላ ድጋሚ ራእዩን አይቶታል። እሱን እናያለን። ከዛ በኋላስ እንዴት ነው የሚለውንም እናያለን ማለት ነው። አሁን ይህንን ጥያቄ ያነሳውበት ምክንያት ሁላችሁም ተመልከቱ። ቅዱሳን በስጋ ከተለዩ በኋላ አይሰሙም የሚልን ነገር ያምናሉ አይደለ? እንግዲህ ሁለት አንደኛው ነው እና እንደው ቅዱሳን ከሞቱ በኋላ በስጋ ከተለዩ በኋላ አይሰሙም የሚል እስቲ ነገር ስለው ምን አለ? አይ ምክንያቱም በሁሉ ቦታ ስለማይገኙ እና ሁሉ ቦታ መገኘት ሁሉን መስማት የእግዚአብሔር ብቸኛው ባህሪው ነው አለ። እንደዛ ከሆነ ቅዱስ ዮሐንስ በሁሉ ቦታ ሳይገኝ ሁሉን ሰምቷል አይደለ? በምድር ያለውን ሰምቷል አይደለ? ሁሉም ማለት ራሱ ባይቻልም እሺ በምድር ያለውን ሰምቷል። በሰማይና በምድር ያለውን ማለት ነው። እንዴት ሰማ? በራእይ እንዴት ሊሰማ ቻለ? እግዚአብሔር ሆኗል ማለት ነው። ስለዚህ አሁን ድጋሜ ጠይቃለሁ ማለት ነው። ሙለታ ቅድም ምን ብለሃል? በሁሉ ቦታ መገኘት ያስፈልጋል ለመስማት ብለህ ስለነበር ኦኬ። ቅዱስ ዮሐንስ በምድር ሲያመሰግኑ የሰማው በጆሮ የሰማው በሁሉ ቦታ ተገኝቶ ነው ወይስ አንድ ቦታ ሆኖ ነው? መራ ደረጃ በሁሉ ቦታ ለመስማት በሁሉ ቦታ መገኘት አለብህ አላልኩም። አሁን እሱን አላልኩም፣ ግን ያልኩትን ሁሉን መስማት፣ በሁሉ ቦታ መገኘት፣ ሁሉን መቻል የእግዚአብሔር ባህሪ ነው። ይሄ ለማንም አይሰጥም። አሁንም ቢሆን በግልጽ እናገራለሁ። ሁሉን መስማት፣ ሁሉን መቻል፣ በሁሉ ቦታ መገኘትን ለፍጡር የሚሰጥ አይደለም፣ የፍጡር ባህሪም አይደለም። አሁን ዮሐንስ ይሄን አደረገ ማለት ራእይ አየ፣ ከእግዚአብሔር አብ ኢየሱስ ክርስቶስ ተቀብሎ ኢየሱስ ደግሞ በመልአኩ በኩል ያሳየው ራእይ እንጂ ዮሐንስ ዝም ብሎ እየሄደ እንግዲህ እሱን ምናልባት ሌላ ነገር አላነሳ። አስረኛ ይቀጥላል። ራእይ ማየት ብቻ ሳይሆን ሰምቷል አልሰማም? የምር እኮ እሱን እኮ በራእይ እኮ ነው። በአካል ነው እንዴ? ማለት በዚህ በስጋ ጆሮ ነው የሰማው? ኦኬ በምን ጆሮ ነው የሰማው? በስጋ ጆሮ ነው የሰማው አንተ የምትለው? አይ በምን ጆሮ ነው የሰማው? በመንፈስ ነው። በመንፈስ እኮ ነው። ራእዩን እኮ በመንፈስ ነው ያየው እንጂ በስጋ አይኑ አይደለም ያየው። ምንድነው የምትለው? በጣም ስለዚህ ቅዱሳን አሁን ይሄ የስጋ ጆሮ ባይኖራቸውም በስጋ ስለተለዩ በመንፈስ ሊሰሙ ይችላሉ ማለት ነው አይደለም? ይኸውልህ አንድ ነገር ስማኝ በደንብና ልንገርህና በትክክል ምን እያልኩ መጀመሪያ ቆይ እሺ ስማኝ አንዴ፣ ችግር የለውም። ምን እያልኩ እንደሆነ ላስረዳ። በመጀመሪያ ደረጃ ከሞቱ በኋላ ሁሉን አይሰሙም አላልንም። በህይወት እያሉም ሁሉን አይሰሙም። እኔ አሁን እያልኩ ያለሁት ጳውሎስ እስራኤል ሆኖ እኔ እዚህ ሁኜ የምጸልየውን ጸሎት ወይም ደግሞ እኔ የማረገውን ነገር የመስማትን ተፈጥሯዊ ነገር አለው ካልከኝ እሱ ሌላ ጉዳይ ነው። ማለት ኤቭሪን የማረገውን ነገር በሙሉ ኤቭሪን የሚሰራውን ነገር በሙሉ እግዚአብሔር ገልጦለት ለሆነ ፐርፐስ ለሆነ ዓላማ ቆይ ችግር የለም ልነግርህ ነው። ለሆነ ዓላማ ለሆነ ጉዳይ እግዚአብሔር ገልጦለት ለእግዚአብሔር ዓላማ ሊያውቅ ይችላል ወይ? አዎ። ግን ልክ አሁን ለምሳሌ ማየት አለ አይደል? እግዚአብሔር የሰጠን ነገር ነው ማየት። አንዳንዴ አይደለም የምታየው፣ ሁሌ ታያለህ
ሁሌ ታያለህ። ስታይ መንገድ እየሄድክ ሁሌ ነው የምታየው። አንዳንዴ እግዚአብሔር በቃ ለሁል ጊዜ ነው የሰጠን እይታ ማየት ለሁል ጊዜ ነው። እንደዛ በቃ ተሰጥቷቸው ሁል ጊዜ መስማት። እኔ አሁን እዚህ ሁኜ የማደርገውን አክቲቪቲ ጳውሎስ የመስማትን ማንነት ማለት የሆነ ጊዜ እግዚአብሔር ለዓላማ ሊገልጥለት ይችላል ወይ? እሱ ሌላ ጉዳይ ነው። ሳላይ እናወራለን። ግን ሁሌ ይሰማል ወይ? አይሰማም። አንደኛ በምድር እያሉ ወደ እነሱ እንጸልይ ነበር ወይ? ኢቭን አንጸልይም። በአካል ሳይኖሩ ጳውሎስ ሆይ በቃ እስኪ እባክህ ስማኝ፣ በምድር እያለም። ስለዚህ በምድር እያለም ሁሉን የማወቅ ችሎታ የለውም። ሰማይ ላይ ሂዶም ይሄንን አያመጣው። የእግዚአብሔር ባህሪ ነው። እሺ በጣም እሺ፣ ቆይ አንዴ አሁን በጣም እንትን እንዳይል ማለት ነው። እሺ የመጀመሪያው ነገር አሁን ወደ ጥሩ የመጣው ምንድነው? እግዚአብሔር ሊገልጥላቸው ይችላል ነው። እግዚአብሔር ገልጦላቸው ከሆነ ይችላሉ ወደሚል መታል ተመስገን ነው። በቃ እኛም የምንለው በራሱ ማንም በራሱ ይህ ስጦታ በራሱ አይኖረው። ይሄ ከእግዚአብሔር የሚሰጥ ስጦታ ነው ማለት ነው። እዚሁ ግን ቀጠል አድርጌ የምጠይቀ አሁን የተናገርከው ላይ ማለት ነው። ለምሳሌ ራእይ 6 ላይ በሰማይ ሆነው በምድር ላይ እንዳልተበቀለ በምድር ላይ ስላሉት የጸለዩት እንዴት ነው? ኦኬ አሁን አንተ ማለት እንትን ላድርግልህ፣ ቆይ ሰብሰብ ላድርግልህ። ቆይ ባጭሩ በሰማይ ሆነው በምድር ላይ ያለውን ነገር ያውቃሉ ማለት ነው አይደለ? እንደዛ። እሺ ላንብልህ። ራእይ 6:10 በታላቅ ድምፅ እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም አሉ። በምድር ላይ ያሉት በቀል እንዳልደረሰባቸው ወይም ደግሞ ፍርድ እንዳልደረሰባቸው እንዴት አወቁ? ቆንጆ። ይሄንንም አርጊመንት ፍሮም ሳይለንስ ይባላል። አሁን በግልጽ አወቁ የሚል ነገር የለም። አውቀው ሊሆን ይችላል በሚል በግምት የተደረገ ነገር ነው እንጂ እንዴት አወቁ የሚለውን ነገር አክቹሊ በራሳቸው ልነግርህ ነው። ቆይ በራሳቸው ይሄንን የማወቅ ሁኔታ ነው። ስቴትመንት ድገማት አልሰማሁም በደንብ ብዬ ነው። እሺ ምን እያልኩ መሰለ? አሁን እንዴት እንዳወቁ አናውቅም። እንዴት እንዳወቁ አናውቅም፣ ግን ደግሞ ያውቃሉ አይነት ነገር ነው እናንተ ሙግት እንጂ እንዴት እንዳወቁ እናንተም አይ በዚህ መንገድ አውቀዋል የሚል ነገር እዛ ውስጥ የለም። ጸለዩ ይላል እንጂ እንዳልተፈረደባቸው ስላወቁ አንደኛ አይልም። ኢቭን እንደዛ እንኳን ቢል ኖ አሁን እኛን ተወንና ይቅርታና በጣም አይ ነው እኛን ተወንና ወደ ጎን አንተን የጠየቁ ጥያቄ አለ። ለምሳሌ ባጭሩ እነዚህ የታረዱ ነፍሳት ወይ ደግሞ እነዚህ ሰማዕታት በምድር ላይ ገዳዮቻቸው ምንም ፍርድ እንዳልደረሰባቸው ያውቃሉ አያውቁም? እኮ ይኸውልህ እየነገርኩህ እኮ ነው። አሁን እዚያ ጋር የስ ኦር ኖ ኩዌስችን ማለት ነው። መጀመሪያ መልስልኝ። እነዚህ ሰማዕታት ቆይ እነዚህ ሰማዕታት ኮስችኑን ተውና ሐሳብህን አስቀምጠሃል። እኔ ሐሳቤን ላስቀምጥ። አክቹሊ እኔ እንድጠይቅህም አልፈቀድክልኝም። ናቲ ትጠይቀኛለህ አለው እኮ ይኸው እኔ መች ወጣሁ ሉጣ አላልኩም እኮ እየመለስክልኝ ስላልሆነ ነው። አሁን የኔ ጥያቄ ቀጥታ አዎ ወይ አይ እንደዚህ ቀለል ያለ መልስ ነው እንድትመልስ አጠር አድርገህ ማለት ነው። እነዚህ ሰማዕታት የታረዱ ነፍሳት ወይ ደግሞ ሰማዕታት ገዳዮቻቸው በምድር ምንም ፍርድ እንዳልተፈረደ አውቀዋል አላወቁም? ኦኬ መጀመሪያ አውቀዋል አላወቁም የሚለውን መልስልኝና እኮ ብዬ ነው የምልልህ። ብዬ እንደዛ ብዬ ወደ ማብራራት እገባለሁ ብዬ ማለት ነው። አውቀዋል አክቹሊ አውቀዋል። ኢንኬዝ ያወቁበት መንገድ ራሳቸው ነው ወይ ያወቁት? እግዚአብሔር ነው የነገራቸው? ምንድነው የተፈጠረው? ዊዶ ነው ምንም እናውቀው ነገር የለም። አሁን እሱን ራሳቸው ነው ወይ ራሳቸው ነው ያወቁት የሚል እዛ ክፍል የለም። ራሳቸውን ያወቁት ብሎ ለመደምደም እኔ እኛ ራሳቸውን ያወቁት እሱ ገልጦላቸው ነው እሱ ሰጥቷቸው ነው። እዚህ ውስጥ ሁሉ አይደለንም። ቅድም ምን ነበር የተነሳንበት? ጋይስ ታች ያላችሁ ይሄ በጣም ደስ ይላል። አሁን እግዚአብሔር የተመሰገነ ይሁን። ምንድነው እንደው ሰዎች በስጋ ከተለዩ በኋላ ስፔሻሊ ቅዱሳን አያውቁም አይሰሙም የሚል ወንድማችን ነበረ። ይኸው ምን ብሏል? እንደሚያውቁ ነግሮናል። ከዛስ አሁን እኔ ደግሞ ተጨማሪ ነገር ስነግርህ ምንም ነገር ከክርስቶስ ነው፣ ምንም ነገር ከእግዚአብሔር ነው። ስለዚህ ቢያውቁ ከእግዚአብሔር ነው እውቀታቸው
ወይ ደግሞ እሱ ገልጦላቸው ነው እንጂ ማንም በራሱ ይሄ ስጦታ ወይ ደግሞ ይሄ ስልጣን አለው ብለን እኛ አናምንም። ስለዚህ ከእግዚአብሔር የተነሳ ያውቃሉ ቅዱሳን በምድር ላይ ያለውን ነገር ያውቃሉ የሚለው ላይ መድረስም በጣም ደስ ይላል። ቴንኪዩ ይሄንን ለማለት ነው። መልካም ጥሩ። እኔ ልጠይቅህ ላንተ እኔ ስለመለስኩልህና ኦልሬዲ እንደተመለሰልህም አንተም ስላመንክና እንደመለስኩልህ አድርገህ እንትን ስላደረግ እኔ ደግሞ ልጠይቅህ ይቻላል? ኦኬ። ሰዎች ሁሉን የማወቅ ባህሪ የማን ነው? ሁሉን ማወቅ ሲባል ጀስት ምድር ላይ ያለ ብቻም አይደለም፣ የሆነ ቦታም ብቻ ያለ አይደለም። በአጠቃላይ ሁሉ ተብሎ የሚነገርለት ለእግዚአብሔርና ለእግዚአብሔር ብቻ ነው። ኦኬ። ሁሉን ያውቃሉ የሚል አስተምሮ አክቹሊ በመጽሐፍ የተጻፈ ባይሆንም እንደዛ ብሎ እሱን አክቹሊ በቃ እንደዛ ብሎ ያስተማረውን ልተው፣ ግን እንደዛ ብሎ ያስተማራሉ። ሁሉን ያውቃሉ፣ ሁሉን ይሰማሉ፣ ሁሉን ይችላሉ የሚል ማለት ነው። ለዛውም ትንሽ ማለት ትልቅ አስተማሪ የሚታወቅ አስተማሪ ነው። ልተው። እሺ፣ እሱን አንተ ሁሉን እንደሚያውቁ ታምናለህ አታምንም? ሁሉን እንደሚሰሙ፣ ሁሉን እንደሚያውቁ። ድምጽ ታፍኗል ናቲ። አይሰማም? አሁን መጣል ታፍኖ ነበር። መጀመሪያም የተናገርኩትን ታፍኖ ነበር። የመጀመሪያም ታፍኖ ነበር። እሺ ምንድነው ሁሉን ሲባል? በነገራችን ላይ ስለ ፍጥረት ስንመለከት እንደው ጀስት ምናያትን ምድር እና ሰማይ ብቻ አይደለም። ኦኬ ስናስብ ከዛም በላይ ነው። ስለዚህ የእግዚአብሔርን ነገር ሊመረምር የሚችል በቃ ራሱ እግዚአብሔር ነው። ስለዚህ ስለ ሁሉም ሊያውቅ የሚችል እሱና እሱ ብቻ ነው። ቅዱሳን ግን በምድር ላይ ቅድም ስፔሲፊክ አድርገን በምድር ላይ የሚካሄዱን ነገር ሊያውቁ ይችላሉ። አዎ ይችላሉ። ለምሳሌ በመጽሐፍ ቅዱሳችን ለምሳሌ ይሄ ግን ከማን ነው? ከእግዚአብሔር የሆነ ስጦታቸው ነው። ለምሳሌ በመጽሐፍ ቅዱሳችን ሐዋርያት ሥራ 5 ላይ የምናውቀው ታሪክ አለ አይደለ? እነ ቅዱስ ጴጥሮስን ታሪክ እናውቃለን። ለምሳሌ በሌሉበት ነገሮችን ወይ ደግሞ ሌላ ቦታ የተከሰተውን የተደረገውን ነገር የማወቅን ነገር አይተናል በመጽሐፍ ቅዱስ። እንዲሁም የዮሐንስ ራእይን ደግሞ ማንሳት እንችላለን፣ አሁን ያነሳናቸው። ስለዚህ አሁን ከጌታ ጋር ነው የሚኖሩት። አዎ። ስለዚህ በምድር ላይ የሚደረገውን ነገር የማወቅ ደግሞ ስጦታ አላቸው ብለን እናምናለን። በሌላ ደግሞ በሉቃስ 15 ላይ ለምሳሌ ንስሐ በሚገባ ቅዱስ የሰማይ መላእክት ይደሰታሉ ይላል። ስለዚህ የሚደሰቱት ንስሐ እንዴት ሲገባ አይተውት ነው፣ እንዴት አወቁ የሚለው ላይ ስንሄድ እንግዲህ በቤተ ክርስቲያን ላይ ወይ ደግሞ በምድር ላይ የሚደረገውን ነገር እግዚአብሔር እንግዲህ ቸር አምላክ ነው። በስጦታ ለቅዱሳን የሚሰጠው ስጦታ እንደሆነ ከመጀመሪያ ይተው ቤተ ክርስቲያን ጀምሮ የሚታመን ነገር ነው። ስለዚህ አሁን እዚህ ሆነን የምንለምነው ልመና ማንኛውም ቅዱስ ተብሎ በአጸደ ነፍስ ያለው ሁሉ ይሰማል የሚል እምነት አለ ማለት ነው አይደል? ይሰማሉ ብለህ ታምናለህ አይደል? እሺ ልመና የሚለውን እኛ ኢንቮክ የምናደርግ ወይ ደግሞ ጥሪ እናቀርባለን ነው። አሁን የቅዱሳንን ምልጃ በደንብ የቤተ ክርስቲያኗን በደንብ ማወቅ ያስፈልጋል። የመጀመሪያው ነገር ምንድነው? ለቅዱሳን እርዳታቸውን እንጠይቃለን ነው። ልክ አንተን መጥቼ ኦኬ ሶሪ አንተን አልልም፣ እሺ አንተ ፓስተርን ሄደ ጸልይልኝ አግዘኝ እንደምትለው ልክ እንደዛው ደግሞ በአንድ ቤተክርስቲያን ውስጥ ስለሆነን ብልቶች ስለሆነን ከብልትነት ስለማይቆረጡ በክርስቶስ ሥጋ አማካኝነት እንሰማማለን ነው። ያ ጸሎት ያደርጋል ነው። ኦኬ። ስለዚህ ግልጽ በሆነ መንገድ እያልክ ያለኸው ይሰማሉ ወይ ነው እየጠየቅኩ ያለሁት። ስትጠይቃቸው ይሰማሉ? አዎ፣ ለምን አይሰሙንም? አንድ ሥጋ አይደለን እንዴ? በጣም ቆንጆ። እንደዚህ እንደሚሰሙ እና እኛ ወደ እነሱ እንደምንጸልይ መጸለይም እንዳለብን የሚያሳይ የመጽሐፍ ቅዱስን ክፍል አሳየኝ እስኪ። ነሰሰርሊ ወደ እነሱ መጸለይ አለብን ተብሎ መጻፍ አይጠበቅበትም። ለምሳሌ ወደ መንፈስ ቅዱስ መጸለይ አለብን የሚል ቆይ አንዴ የጸለይም ጥያቄ ነው። የጸለይም ካለ አልኩ እንደዚህ ነሰሰርሊ መቀመጥ በእንደዚህ ቴዎሎጂ አይሰራም። እንዴት ካልከኝ ለምሳሌ ወደ መንፈስ ቅዱስ የጸለየ አሳየኝ ብለህ ታሳያለህ። መንፈስ ቅዱስ አምላክ ነው።
የለም። ስለዚህ እስቲ የጸለየ አሳየኝ ተብሎ ራሱ ይሄ እንደውም ከአብ የተለየ ሌላ አምላክ ነው። አይ ከአብ የተለየ አምላክ ነው አላልኩም ሲጀመር። ስለዚህ ወደ ሥላሴ ሶስተኛው አካል ነው። አይ ለምን እንደዚህ አይነት ትርጉም ያዝከው? ወደ እግዚአብሔር ተጸለይ ማለት ወደ መንፈስ ቅዱስ አልተጸለይም። ለምን እንደዛ አይነት ዲፊኒሽን ያስፈልጋል? ለምሳሌ ወደ አብ ሲጸለይ ያሳያለሁ፣ ወደ ኢየሱስ ክርስቶስ ሲጸለይ ያሳያለሁ። ወደ መንፈስ ቅዱስ ግን የጸለየ ሰው የለም። ወደ እንደማለት ነው ወይ? ወደ እግዚአብሔር መጸለይ ወደ መንፈስ ቅዱስ መጸለይ አይደለም ወይ ነው እያልኩ ያለሁት እኮ። አዎ አልኩ እኮ እንደዛ ነው። አሁን እንደዛ ነው ተብሎ የተጻፈበት አሁን የተናገርከው ራሱ አልተጻፈም። እንደዛ ነው ተብሎ የተጻፈበት ማለት አየህ፣ ዶክትሪን ሲሰራ የመጽሐፍ ቅዱሱ ሐሳብ ነው የሚታየው እንጂ ቃል በቃል አይባልም እያልኩ አሁን ላስረዳ ነው። አሁን ቃል በቃል ስለጠየቀኝ የቃል በቃል አጠያየቅህ ይስተካከል ነው። እሺ ኤግዛክት ወርድ ፋላሲ ስለሚሆንብህ ማለት ነው። የመጀመሪያው ነገር ምንድነው? አንደኛ ቆሮንቶስ ምዕራፍ 12 እንደሚናገር እንዲሁም ደግሞ ሮሜ 11 እንደሚናገር ሁላችንም ብልቶች ነን። በተለይ አንደኛ ቆሮንቶስ ምዕራፍ 12 እንደሚናገር ሁላችንም ብልቶች ነን እና ሁላችን ብዙዎች ስንሆን ብልቶች ነን፣ ከዛስ አንድ አካል ነን ግን ካለ በኋላ ምን ይላል? ብልቶች እርስ በርሳቸው ይተሳሰቡ ይላል። ከዛን ሁላችንም በብልቶቹ አማካኝነት እንሰማማለን። ይህ የቤተ ክርስቲያን ቋሚ እምነት ነው። ኮሚኒየን ይኖረናል፣ ህብረት ይኖረናል። ልክ ለምሳሌ አንተ ቸርች ብለህ ተሰብስበህ አምልኮ እንደምታቀርበው ሁሉ ልክ እንደዚሁ ደግሞ ቤተ ክርስቲያን ስንል እኛ የቅዱሳን ህብረት ነው። በምድር ያለና ሩጫቸውን የጨረሱ የቅዱሳን ህብረት ነው። ስለዚህ ህብረት ሁሉ ይኖረናል። ኢቭን አንድ ህብረት ውስጥ ነን ያለ ነው ቤተ ክርስቲያን ውስጥ ስንል። ስለዚህ ዕብራውያንን ደግሞ እናነሳለን። አሁን የደረስነው የት ነው ይላል? የጻድቃን መንፈሶች ወይ ደግሞ ነፍሶች ወዳሉባት ቅዱሳን መላእክት ወደ ተሰበሰቡባት ከተማ ነው የደረስነው። ስለዚህ አሁን እኛ የት ነን ከተባለ ኦርቶዶክሳውያን የት ነን? ይኸው ቅዱሳን መሀል ነን። እዚህ ከተማ ውስጥ ነን። ቤተ ክርስቲያን ስንል ይሄ ነው ኮንሰፕቱ። ስለዚህ በዚህ ውስጥ የሚካሄደውን ነገር በክርስቶስ አማካኝነት ሁላችንም ኮሚኒየን ይኖረናል፣ ህብረት ይኖረናል ማለት ነው። ህብረት ካለን ደግሞ እንሰማማለን። ለምሳሌ አንተ አንድ አዳራሽ ውስጥ ህብረት ስታደርግ ወይም ደግሞ ህብረት አለን ብለህ ስትዘምር ጎን ያለው ሰው ልክ እንደሚሰማ ማለት ነው። ስለዚህ ከቅዱሳን ጋር ደግሞ ህብረት አለን፣ የደረስነው እነሱ ከተማ ውስጥ ስለሆነ ማለት ነው። ያልከ ያለው አንድ ኦርቶዶክሳዊ ወንድም ለምሳሌ ከሌ ብዬ ብለህ ሌላ ነገር ለምን እንደዛ ትላለህ እንዳትል፣ አንድ ኦርቶዶክሳዊ የምታውቀው አንተ ኦርቶዶክሳዊ ወንድም ቢሞት ስሙን አንስተህ ወደሱ አንድ ብልት ስለሆናችሁ ትጸልያለህ ማለት ነው። ብልት ስለሆናችሁ በዚህ ባልከው አሁን ወደሱ ትጸልያለህ የሚለው ሐሳብ በትክክል ምንትን ማለት አለበት። ወደሱ ትጸልያለህ ስትል ትጠይቃለህ ወይ ያልከኝ ነው ከሆነ ማለት ነው። አሁን ጸሎት ስንል እኛ መጠየቅ እያለን ስለሆነ ነው። ቆይ አንዴ። ጸሎት ሲባል አሁን ለቅዱሳን መጸለይ ቤተክርስቲያን መጸለይ ለምሳሌ ለቅዱሳን መጸለይ ሲባል ቅዱሳንን መጠየቅ ማለት ነው። በቃ በጣም ቀላል ነው። እታች ያላችሁ ተመልከቱ። ይኸውላችሁ ለምሳሌ አሁን ምን አለን ወንድማችን፣ እንደው አንድ ጓደኛ ቢሞት ትጠይቃለህ ወይ? እርዳታውን ጸልይልኝ ብለህ ትጠይቃለህ ወይ? ጓደኛዬ በቅድስና ከኖረ ለምን አልጠይቀውም? በቅድስና ይኑር እንጂ መላለስ እንጂ ጥም አድርጌ ነው የምጠይቀው። በቅድስና የተመላለሱትን ነው ቅዱሳን አግዙን፣ እናንተ የበረታችሁ ሩጫችሁን የጨረሳችሁ ናችሁ፣ ስለዚህ አግዙን ብለን የምንጠይቀው ማለት ነው። ይህ ጥየቃችን ኢንቮኬሽን ይባላል። ጥየቃችን ደግሞ ምንድን ነው? እንዲለምኑልን ለምን በምድርም እያሉ አንዱ ስለሌላው እንዲለምን አንደኛ ጢሞቴዎስ ምዕራፍ 2 ላይ ይናገራል አይደል? ከሁሉ በፊት ለምን ጌታን የሚያስደስተው ቆይል ጨርስ። እሺ አንተ መሀል እየገባ እኮ እየጠየቀኝ ነበር። እንዲሁም ኮስችን ራሱ እና የኔ ጥያቄ ምንድነው እያልኩ ያለሁት ብልቱ ነው በቅዱስና ተመላለሰ አልተመላለሰ በአንድ ጎን በቅዱስናም ሳይመላለስ ቀርቶ በንስሐ ዙሮ መጨረሻ ላይ ልክ እንደዛ በቀኝ የተሰቀለው ወንበዴ በመንግስት በመጣህ ጊዜ አስበኝም ብሎ ገነት ነው። በቃ አለቀ። ብልት ነው። ብልት ገብቷል። አሁን ዋናው ጸልይልኝም በለው ወደሱ ለመጸለይም ብልት መሆን ነው አይደል? መስፈርቱ ናቲ ነው አይደለም?
አዎ አልኩህ እኮ በቅድስና ምልህ ምንድነው? አሁን ቆይ እኔ ስለጠየቀኝ እኔ ልመልስልህ አልከኝ እኮ ይኸው አንድ ወዳጅ አልከኝ። ለምሳሌ ነው የሚጠበቅበት ወይስ በቅድስና መኖር ነው የሚጠበቅበት? አይ ነው አሁን ለምሳሌ ብልቶች ሆነን እርስ በርስ እንተሳሰባለን። አሁን እነዚህ ብልት ሆነን የምንቆየው እስከ መቼ ድረስ ነው? በእምነትና በመልካም ስራ እስከ ጸናን ድረስ ነው የሚሆነው። ኦኬ አንድ ሰው ለምሳሌ በእምነት ካልጸና፣ በእምነት መጽናት ማለት ባይዘው መልካም ስራን መያዝ ማለት ነው በመጽሐፍ ቅዱሳችን ትምህርት ማለት ነው። እና በዚህ ማይጸና ከሆነ ከብልት እንደሚቆረጥ ለምሳሌ ሮሜ 10 ላይ በደንብ ይናገራል አይደለ? በእምነት መጽናትና በመልካም ስራ ደግሞ መጽናት እንዳለብን የዘላለም ሕይወት ለማግኘት ማለት ነው። እና አንድ ይሄ ወንድሜ እንዳልከው አንድ ወዳጅ እንግዲህ በመልካም ስራ በእምነት የሚጸና በንስሐ የሚመላለስ ከሆነ በቅድስና ሕይወት ተመላልሷል ማለት ነው። ስለዚህ ለምንድን ነው የማልጠይቀው? ጠይቀዋለሁ እያልኩ ነው። እኔ ደግሞ አሁን ጥያቄ በጣም አዝዋለሁ። የኔ ጥያቄ ግልጽ በሆነ መንገድ እጠይቀዋለሁ። አንዴ ሙለታ ፕሊዝ፣ አንዴ ታች ያለ ሰው ካልሰማ የኔ ጥያቄ እኮ አይደለም ይበስከኝ ገብቶኛል። ምንድነው ጥያቄ? እሺ የኔ ጥያቄ ነው። እሺ ጥያቄ ልድገምልህ። አንድ ወዳጅህ አልከኝ፣ አንድ ወዳጅህ ወይም ሳምበዲ ብቻ ብልት ነው። አዎ ብልት ነው። ከዛስ በቅድስና ሞተ አልከኝ። ያ ማለት ንስሐ ገብቶ ሞተ አላልኩም። በቅድስና ሞተ አላልኩም። እኔ ንስሐ ገብቶ ከሞተ አላልከኝ። በቅድስና አላልኩም እኮ ዞሮ ያልኩህ እኔ ቅድስና ምንለው እሱ እኮ ነው። ታዲያ ወይ መጀመሪያ እንትን እየተግባባን በቅድስና ማለት ከኃጢአት ተለይቶ ነው ወይስ ቅድስና ሕይወት መኖር ነው የሚያስፈልገው? ለመጠየቅ እንዲጸልይልህ የትኛው ነው የሚያስፈልገው እያልኩ ነው። ለመጠየቅ ነው። እኛ ለመጠየቅ ኢንቮት ለማድረግ ነው። እኛ ኢንቮት ለማድረግ በቅድስና መኖር አለበት። በቅድስና ካልኖረማ ከጌታ ጋር አይደለም ያለው። ማንን እንዲጠይቅልን ነው? ኦኬ በጣም ቆንጆ። ከጌታ ጋር በቅድስና ሳይኖር ለምሳሌ ቅድም እኮ ነገርኩ፣ በኃጢአት እየተመላለሰ ፋይናል መጨረሻ ሰዓት ግን ንስሐ ገብቶ ቢሞት አልኩ። በህይወቱ በቅድስና አልኖረም፣ ጨረሻ ላይ ንስሐ ገብቶ ሞተ። በቃ ይሄ ሰውዬ ብልት ነው። እንጠይቃለን። ለምን አንጠይቅ? በቅዳሴያችን ለምሳሌ በሊተርጂያችን በሰላም በቅድስና በንስሐ ያረፉ ቅዱሳንን ሁሉንም በአጠቃላይ ደግሞ ይነሳል፣ ወንድም ሴትም። ኦኬ ስለዚህ አሁን ለምን አንጠይቅ? ጥሩ በጣም ቆንጆ። ስለዚህ የሆነ ኦርቶዶክሳዊ ሰው ንስሐ ገብቶ ፋይናሊ ከሞተ ስለዚህ ወደ ቀጥታ ጸሎት ወደዛ ነው፣ ወደ እሱ ይጸልያል ማለት ነው አይደል? የሆነ ሰው ሲገባ አልሰማውም። መጨረሻ የተናገርካት ምንድን? አሁን ጠይቁልን፣ አንድ መጨረሻ ለማጥራት ያህል ጠይቁልን ብላችሁ ነው የምትጠይቁት ወይስ ወደ እነሱ ቀጥታ ትጸልያላችሁ? አድርጉልኝ ብላችሁ ትጸልያላችሁ? አትጸልዩ? እሺ ለምሳሌ አድርጉልንም ባይዘዌይ ኢንዳይሬክትሊ ማለት ነው፣ ጥየቃ ነው በነገራችን ላይ ማለት ነው። ለምሳሌ ቀጥታስ አድርጉልን አድነኝ ብላችሁ ጸልያላችሁ ወይስ አትጸልዩም ነው ጥያቄ እኮ። ታፍናል፣ ድምጽ የለም ናቱ። ኦኬ አሁን አይሰማም? አሁን መጥተሃል። እሺ አሁን ምን ብላችሁ ትጸልያላችሁ? ርዕሱ ውስጥ ገባ ወይ ደግሞ ምን ብላችሁ ትጠይቃላችሁ የሚል ማለት ነው። የመጀመሪያው የተነሳበት ቴዎሎጂካል። እሺ ይኸውልህ ቆይ አንዴ ቆይ ምን ብለህ መሀል ላይ እየተቋታች ያለ ሰው እኮ እሺ ናቲ ሙሌ ናቱ ሰማለ ወይ እየሰማው ነው። እንትን ሆነ ሰፋ እና ምን ሆነ መሰላችሁ? ችግር የለውም ልመልስልህ። ቆይ አሁን ደግሞ ለእኔ አሁን ለምሳሌ እኔ የማስበው መሰለህ ለሰሚው የሚሰለች እንዳይሆን አሁን ቅድም ጥሩ ነበረ ከጋዲሳም ጋር የነበረው ፖይንት ያለው ነገር ይነሳል። እዛ ላይ ተነጋገሩ፣ ተዘጋ ማለት ነው። አሁን የእናንተ ምን ሆነ መሰላችሁ? ጉዳያችሁን ጨርሳችሁታል። ቅድም በዮሐንስ ራእይ ምዕራፍ 5 ቁጥር 13 ላይ በተነበበው ማለት ነው። እሱ ላይ ጨርሳችሁታል እኮ። ግን አሁን ምን አደረጋችሁት? ሲሰፋ ተበተነ። ብትን ሲል ለመሰብሰብ አሁን ትቸገራላችሁ። ስለዚህ ምን እናርግ መሰላችሁ? ዝም ብላችሁ አጠር ያለ ማብራሪያ ስጡና አይሻለም ብትጨርሱ? ቀጥታ ይመልስልኝና ትጸልያለህ። ወደ እነሱ አድርጉልን ቀጥታ ብላችሁ ትጸልያላችሁ? አትጸልዩም? እሷን ብቻ ቢመልስልኝ በቂ ነው። ከዛ በኋላ የመጨረሻ አጠቃላይ ሰጥተን ጨርሰናል።
እሺ ቀጥል። በቃ በዚሁ እኔም ማጠቃለያን እሰጣለሁ፣ መልሼ በዚሁ ማጠቃለያን እሰጣለሁ ማለት ነው። እሺ የእግዚአብሔር ዓይኖች ወደ ጻድቃን ናቸው፣ ጆሮቹም በቃ ወደ ቅዱሳን ናቸው። ያ ማለት ከኛ የበረቱ ሩጫቸውን የጨረሱ ከሆነ ስለራሳቸው ይለምናሉ ማለት አይደለም። ስለራሳቸው ማለት ድካም የለባቸው፣ እንግልት፣ መከራ የለባቸው። ስለዚህ ስለ ቤተ ክርስቲያን ስለ ክርስቲያን ይለምናሉ፣ ይጸልዩልናል። እኛም ደግሞ ጸሎታቸውን፣ ልመናቸውን፣ እገዛቸውን እንትን እንላለን ማለት ነው፣ እንጠይቃለን ማለት ነው። አሁን ግን እንዲቀጥታ እሷን አድርጊልኝ ወይ ደግሞ አድርግልኝ ብለህ ትጠይቃለህ ወይ? አዎ እንጠይቃለን፣ ግጥም አድርገን። ለምሳሌ እንዴት ካላችሁ፣ ለምሳሌ ሙለታ ፓስተሩ ጋር ይሄድና ምን ያደርጋል? ጸልይልኝ ብቻ አይደለም የሚለው፣ አግዘኝ እባክህ በጸሎት አይለውም እንዴ? ይለዋል። አግዘኝ ማለት አድርግልኝ ማለት ነው። ማገዙን የሚያደርገው ማን ነው? ኢንዲቪጁዋሊ የሚለመነው ወይ ደግሞ የሚጠየቀው አካል ይሆናል ማለት ነው። ስለዚህ እገዛ ያደርጋል ማለት ነው። ልክ እንዴት ነው የሚኮተኩተውን ጌታችን መድኃኒታችን ኢየሱስ ክርስቶስ ምሳሌ ሲሰጥ፣ አንድ እንትን አለ፣ ማሳ ያለው አለ፣ እርሻ ቦታ ያለው። ከዛ በኋላ ባለቤቱ ለሚኮተኩተው ሰው አደራ ይሰጠዋል። ከዛን የሚኮተኩተው ሰው ምን ያደርጋል? ይኮተኩቷል። ከዛን በአመቱ ፍሬ ፍለጋ ሲመጣ ፍሬ ሲያጣ ልቁረጣት ሲል ምን ይላል የሚኮተኩተው ሰውዬ? የዛሬን አመት ይሄን አመት ታገሳት፣ ተዋት፣ ፍሬ ታፈራለች፣ ካላፈራች ትቆርጣታለህ። ይሄ እገዛ ነው፣ ታላቅ የሆነ እገዛ። ከዛ በኋላ እንግዲህ ቅዱሳን መላእክትንም ቅዱሳን ሰዎችንም ቅዱሳንን ናቱስ ናቱስ ሙሌ እንጃ ያው ተፈጣፈጠን። እንግዲህ እስኪ ካለ ላኩለት ለናቱ ስላልጨረሰ። የለም አይታየኝም፣ ናቲ አይታየኝም። እሺ ለናቲ እየሰማን ከሆነ አንድ ቁጥር ጻፍና ያስገብ። ሞዴሬተር እስኪ ለኔ ቀባኝ እስኪ። ጨረስን አይሻልም? እንጨርስ ለመሰለ የለም ናቲ አይታየኝም። ኦኬ ባልሰማት አልፋለህ እንዴ? ሞዴሬተር ስጠኝ ያልኩህ ገብቶኛል። አይ ጨረስን እኮ የምልህ ኖ ሰምቻለሁ እንጂ ሙሌ ሰምቻለሁ። ጨረስን ያልኩት ብንቆይ ኖሮ እሰጥህ ነበር ማለት ነው። ጨረስን። ለዛ ነው ማጠቃለያ ስሩ ብዬ ነበረው። ናቲ የለም። አረ ለሌላ ጊዜ ነው ስጠኝ ያልኩህ እኔ። ሆነው እንዴ ምን ሆነ መሰለህ ሙሌ ምን ሆነ መሰለህ፣ ለኤፍሬም ሰጠው፣ ለኤቢ ሰጠው፣ ለሃና ሰጠው፣ ለተወሰኑ ሰጠው። በስማም እንዳለ ቤቱ ሚዩት በሚዩት ቀጥሎ እንዳለ ብሎክ የምታየው ሪፖርትና ምናምን ኮፒ ሊንክ አካውንቴን የምለው እንዳለ ማለት ነው። ከዛ ምን አደረኩኝ መሰለህ፣ ለማንም ሰው በቃ እንትን አልሰጠም። እንኳን ሰው ለማስገባት ነው እንጂ ቤቴ ላይ ራሱ አላደረግም። በጣም ነው ሰው የሚገርም ተከትሎ ምናምን መጥቶ እንትን ያደርጋልና በዛ ምክንያት የሆነ ስህተት ተፈጠረ። እሺ ስለዚህ በቃ የለም ናቱም ሰው እንትን ሙሌ ግን አንድ ጥያቄ አንተን ልጠይቅ። እሺ ጠይቀ። ያች የዮሐንስ ራእይ ቅድም እሱ ያነበባትን እንዴት ነው የምትፈታት? እስቲ አንተ አሁን ንገረኝ። ምን የሚለው መሰለህ? በሰማይና በምድር ከምድርም በታች በባህርም ላይ ያሉ ፍጥረቶች በእነርሱም ውስጥ ያለው ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁን ሲሉ ሰማሁ ነው ያለው። ይሄ ራእይ ነው እንዴ? ራእይ እኮ ነው የሚለው እንዴ? ገና ከመጀመሪያ ለዮሐንስ ያሳየው እንደሆነ እኮ ነው። አንደርስታንድ አድርጌያለሁ። እሺ ሰውየው በራእይ ሰማው ሲል የሰማው ነገር እውነተኛ ድምፅ ነው? በመንፈስ ነው። በስጋ ጆሮ እዛ አጠገቡ አሁን ዮሐንስ አጠገብ ብትሆን አንተ የሚጮህ ነገር ለአንተ አይሰማህም። ለዮሐንስ ብቻ ይሰማዋል። ለዮሐንስ የሚሰማው ደግሞ በመንፈስ ምንድነው ያለው እኮ ራሱ እኮ አለ። በጌታ ቀን በመንፈስ ነበርኩ አለ። ራሱ ገና በመጀመሪያ ራሱ በጌታ ቀን በመንፈስ ነበርኩ አለ። ስለዚህ ራእይ በመንፈስ የምታየው ነገር እንጂ ስፒሪቹዋል መንፈሳዊ ዓለም ላይ እኮ ነው የምታየው እንጂ ይሄ ፊዚካል ወርልድ ላይ የተፈጠረ ነገር አይዋ ቀጥል። መንፈሳዊ ዓለም ላይ ዮሐንስ ሰምቷል፣ በመንፈስ ሰምቷል። yes of course ኦኬ
ኦፍኮርስ ሰምቷል። ራእይ ነው ይሄ። እኛ እያልን ያለ ነው ራእይ አያዩም። ዳንኤልም አይቷል እኮ ራእይ፣ ዳንኤልም አይቷል። እኛ እያልን ያለ ነው ራእይ አዩ እንጂ ከዛ በኋላ ዮሐንስ በየትኛውም ቦታ የሚጸለየው ጸሎት የሚሰማ አይነት ሰው ሆኖ አልቀረም። በየትኛውም ቦታ ሆኖ ከዛ አሁን አንተ እዚሁ ነው ብትጸልይ ዮሐንስ ያንን ነገር ገንዘቡ አይደለም ነው እያልን ያለ ነው እንጂ ራእይ ማያ ያለው ኦፍኮርስ እንኳን ዮሐንስ። ስለዚህ መከራከሪያ ሐሳቡ ምን መሰለ ሙሌ፣ መከራከሪያ ሐሳቡ በዚህ ጥቅስ መሰረት ቅዱሳን መስማት ይችላሉ በመንፈስ የሚለውን ሊያስኬድ ይችላል። በሌላ ቦታ ሳይሆን በዚህ ጥቅስ አይዋ በጣም ቆንጆ። በዚህ ጥቅስ እግዚአብሔር ለፈለገው ዓላማ እግዚአብሔር እቅዱን ለምሳሌ ለዳንኤልም የገለጠለት ነገር አለ። ለዳንኤል እስከ መጨረሻ ድረስ ነው የገለጠለት። ባይዘወይ እስከ መጨረሻ ድረስ ማለት ነው ባይዘወይ። ስለዚህ መገለጦቹ የዳንኤል አሁን ራእይ ላይ ያሉ ነገሮችን ራእይ ላይ ካሉ አይ ቲንክ 400 ካልተሳሳትኩ 404 ጥቅሶች የራእይ ዮሐንስ ላይ 278ቶቹ ከዘካርያስ ከዳንኤል እና ከሕዝቅኤል ጋራ የተገናኙ ናቸው። ሴም ቲንግ ነገር አላቸው ማለት ነው። ስለዚህ ለነዚህ ለሕዝቅኤልም ለዘካርያስም ለዳንኤልም ራእይ አይተዋል እነዚህ ሰዎች ማለት ነው። ስለዚህ ይሄ ራእይ ግልጽ በሆነ መንገድ እግዚአብሔር ሊያደርገው ያሰበውን የእግዚአብሔር እሳቤ የእግዚአብሔር እቅድ ሊመጣ ያለውን ነገር አሁን ላይ በቤተክርስቲያን በሰባቱ አብያተ ለዮሐንስ በሰባቱ አብያተ ክርስቲያናት ሊመጣ ያለውን ሊሆን ያለውን ነገር መጨረሻ ዘመን ላይ እስካቶሎጂኛ ዘመነ ፍጻሜ የምንለውን በዘመነ ፍጻሜ ላይ እግዚአብሔር ሊያደርግ ያሰበውን ሊሰራ ያሰበውን ምን እንደሆነ አሳይቶታል። ስለዚህ እግዚአብሔር እንደዚህ ያሳያል ወይ? ኦፍኮርስ የራሱን ዓላማ ቅልብጭ አድርጎ ሊመጣ ያለውን ነገር በሙሉ ምን እንደሚፈጠር ነጭ ዙፋን ፍርድ ብሎ ከዛ ሻመት ብሎ ሻመት ሊትራል ነው እሱ ሌላ ኢንተርፕሪቴሽን አለው። ብቻ ግን ኤቭሪቲንግ ስለ ጎግና ማጎግ ስለ ሐሰተኛው መሲህ ምናምን ስለ መከራ ስለ ታላቁ መከራ ምናምን ነገር ግልጥ አድርጎ አሳይቶታል። ስለዚህ እግዚአብሔር ይሄ ዓላማው እቅዱ ለቅዱሳኑ ለሐዋርያቶቹ ለነቢያቶቹ ይገልጥ ነበረ። ገልጦላቸው ማለት አሁን ተቀምጧል። አሁን እሱን መገለጥ ይኖረኛል የሚል ሰው ካለ ባይዘው ይሄንን ኦርቶዶክሳውያንም አያምኑበትም። አሁን መገለጥ አሁን አንድ ሰው ተነስቶ ልክ እንደ ነቢያቶቹ ተገለጠልኝ ይሄንን ነገር አየሁት በራእይ ክርስቶስ አሳየኝ ምናምን ቢል ኖ በቃ ይሄንን ነገር አንተ ኦተርታቲቭ አይደለህም። አንተ ይሄን ነገር ሊገለጥልህ አይችልም። በቃ መገለጥ የሚባል ነገር አንዴ ተገልጦ አልቋል። ከዚህ በኋላ መገለጥ የሚባል ነገር የለም ብለው እንደሚያምኑ ነው የምረዳው። አይ ቲንክ እንግዲህ ካልተሳሳትኩ ማለት ነው። ስለዚህ እኔም መሰለህ አሁን ዋናው ካንተ ጋር ማለት የዚህ የዮሐንስ ራእይ ጥያቄ ላይ ዮሐንስ በመንፈስ በጌታ ቀን ሳለው በመንፈስ የሚለውን ቃል ቤዛ አድርገን ዮሐንስ በሰማይና በምድር ያለውን ነገር ሰምቷል ወደሚለው ነገር ጋር ከመጣን አሁን ቅዱሳን በመንፈስ መስማት ይችላሉ የሚለውን ነገር ላይ እናሰምራለን ማለት ነው አይደል? ምንም ብዙ ማብራሪያ ሳያስፈልግ ይሄ ራእይ ነው በመንፈስም በመንፈስ ስለሆነ ነው የሰማው አይደለም እያልን ያለ ነው። መልአኩ ነው ያሳይ ምን አለ መሰለህ፣ ይሄንን ራእይ ወደ አሳየኝ መልአክ ልሰግድ ወደ እግሩ ስር ተደፋሁ ይላል። ያሳየው መልአክ አለ ራእዩን ማለት ነው። ስለዚህ ራእዩን ያሳየው መልአክ አለ። ስለዚህ ራእይ እያዩ ይኖራሉ ከሆነ ሌላ ጉዳይ ነው። ዮሐንስ ራእዩ ከጨረሰና ከጻፈ በኋላ ከዛ በኋላ ይሄንን ነገር እየደገመው በየጊዜው አሁን የተነበበውን ክፍል በየጊዜው እየሰማው ይኖራል ማለት አይደለም ሲጀመር። ስለዚህ መልሰዋል ይሰማሉ የሚለው ላይ መልሰው ይሰማሉ አላልኩም እኔ አሁን እኮ አልከኝ። እሺ ምን አልከኝ መሰለህ? በመንፈስ ሆነው ይሰማሉ። ተሳስቻለሁ እንዴ? ያልከው ምን መሰለህ ያልከው? እሺ ዮሐንስ በጌታ ቀን ነበረ በመንፈስ ነበረ ስትለኝ ችግር የለውም። እሺ ስለዚህ በመንፈስ ሆኖ ግን በመንፈስ ሰምቷል ስለ ምን አልከኝ መሰለህ? በመንፈስ ሰምቷል ስለ አዎ ሰምቷል አልከኝ። አዎ ሰምቷል እኮ አሁን እሱንም አዎ ሰምቷል። አሁንም ሰምቷል እያልኩ ዮሐንስን በተመለከተ አዎ ሰምቷል፣ አይቷል። የሰማውን ያየውን ነው የጻፈው። ይሄንን በስጋ ጆሮ አይደለም የሰማው፣ በስጋ አይኑ አይደለም ያየው፣ በመንፈስ ነው። ይሄንን ራእዩ ያቺ ስፔሲፊክ ኢቨንት መልአኩ መጥቶ የሚሆነውን ነገር አሳይቶታል። ከዛ ባለፈ ግን በሰማይና በምድር ያለውን ሁሉ እየጎበኘ እየሰማ እያየ አሁን እኛ ጋር ያለው ጸሎት አሁን ለምሳሌ እዛ ጋር ያለው ጸሎት እዚህ ጋር ያለው ጸሎት እየሰማ ይኖራል ማለት ግን አይደለም። ያቺ ግን ለዓላማ እግዚአብሔር ለፐርፐዝ
እንዴት ላሳይ መሰለህ? እንዲሁም ይሄኛውን ሙግት ኦኬ ወረደ። እሺ በስመ አብ ረጅም ሰዓት